ትእዛዝህን ለሚያደርጉ ቃል ኪዳንህንና ምሕረትህን የምትጠብቅ ታላቅና የተፈራ አምላክ ብሎ ነው የተናገረው። እንግዲህ በዚህ ቦታ የተሰበሰብነው ሁላችን የምናመልከው አምላካችን የምሕረት ባለቤት ነው። የይቅርታ አምላክ ነው። የሚለምኑትን ለሚለምኑት ልመናቸውን የሚሰማ ለሚለምኑት የገባውን ቃል የማያፈርስ ለተናገረው ቃልም ቃሉን የማይታበል ጊዜውን ጠብቆ የሚያደርግ አምላክ እኛ የምናመልከው አምላካችን እግዚአብሔር ስሙም ኢየሱስ ክርስቶስ ተብሎ የሚጠራ ለሱ ይሁን። እንግዲህ ዛሬ የምናከብረው በዓል ይህንኑ የተመለከተ ነው። መድኃኒታችን ኢየሱስ ክርስቶስ ምሕረት የባህሪው የሆነ እንደኛ ምሕረት ቢያደርግ ትንሽ ቆይቶ ደግሞ የሚቆጣ ምሕረቱን የሚያፈርስ ሳይሆን ምሕረቱ ቃል ኪዳኑ የማይታበል አንድ ሲነገር ቃል ኪዳኑ የታሰረ የማይፈታ አምላክ ነው። ለዚህም ነው እመቤታችን ቅድስት ድንግል ማርያም ወደ ጎልጎታ እሱ ወደ ተቀበረበት በእንባ እየተመላለሰች ልጇ ወደ ተቀበረበት እየሄደች በምታለቅስ ጊዜ የእናቷን እንባ እየተመለከተ የእናቷን እንባ እያሰበ በምን በሥጋው ቢቀበርም አምላካችን እግዚአብሔር ዛሬም ከእኛ ጋር አለ፣ ተነስቷል፣ ከመቃብር ተነስቷልና የእመቤታችንን ልቅሷን እያሰበ በኋላም እናታችን ቅድስት ድንግል ማርያም ልጄ ሆይ እኔ ያንተን ቃል ለሚሰሙ ቃል ኪዳንህን ለሚያስቡ ዝክርን ለሚዘክሩ መታሰቢያህንም ለሚያደርጉ የኔንም አንተን የምለምነውን ልመናዬን ተቀብሎ መታሰቢያዬን የሚያደርጉትን ሁሉ ማርልኝ ብላ ተናግረዋለች። እሱም እናቱን ቀድሞ ምን ላደርግልሽ የምትለምኝኝ ምንድን ነው ብሏታል። እሷም ይህን ቃል ስትለው አደርግልሻለሁ ብሎ ቃል ገብቶላታል። የምናከብረው ዛሬ ይህንን ትልቅ በዓል ነው። በደጅ ለሚመላለሱ እንደ ድሮዎቹ እኛ በደም አይደለም ዛሬ ድነትን የምናገኘው ደም አፍስሰን ሰማዕትነትን ተቀብለን ሳይሆን ዛሬ ያለንን ከኪሳችን ሳንቲም ሰጥተን መጽደቅ እንችላለን። ለተራቡት አብልተን መጽደቅ እንችላለን። ለተጠሙት አጠጥተን መጽደቅ እንችላለን። ምክንያቱም አሳይታናለች እሷ። ምንም ኃጢአተኛ ብንሆን፣ ምንም በደላችን ቢበዛ፣ ምንም በኃጢአት ብንወድቅ ንስሐ ገብተን ወደ አምላካችን ከተመለስ እመቤታችንን አማልጅን ካልናት 78 ነፍስ የበላ ሰው እንደዳነ አይተናል። ሰምታችኋል አይደል? በየታምረ ማርያሙ ላይ ይነበባል፣ እንሰማለን። 78 ነፍስ የበላ ድኗል። በምን? በቃል ኪዳኗ በምሕረቷ። እኔና እናንተ የእሷን ቃል ኪዳን ሰምተን ታምሯን እየሰማን የአምላካችንን የእግዚአብሔርን ቸርነቱን ምሕረቱን አስበን የምንመለሰው ንስሐ የምንገባ ለእኛ ሲሰማልናል አይሰማም? እግዚአብሔር ይምረናል አይምረንም?
ይምረናል። እግዚአብሔር አምላካችን ምስጋና ለእሱ ይሁን። ቃል ኪዳን ሰጥቶናልና በዚህ ቦታ የሰበሰብነው ቅድም በቦታው የሚሰራውን ስራ ከዚህ በፊት ራቅ ብዬ ነበር የሚሰማው። እንዲሁ በሚዲያ በተለያዩ ሶሻል ሚዲያዎች ነበር የሚከታተለውና ዛሬ በቦታው ደርሼ ቦታውንም አይቼዋለሁ። ያለፈውንም የነበረውንም ውጣ ውረዶችንም ሊቀ ትጉሃን ሲገልጡ ቅድም ተረድቼ ሰምቼ ባለፈውም መጽሔቱም ደርሶኛልና አንብቤ ባልዘልቀውም የተወሰነውን ያለውን ሁኔታ አይቻለሁ። አሁንም ደግሞ እግዚአብሔር ቸር ነውና የነበረውን አለመግባባቶች ሁሉ ወደ በጎ እየመጡ እንደሆነ ቅድምም እየሰማን ነበረና ከምንም በላይ ደግሞ ሰላም፣ ፍቅር፣ አንድነት ያስፈልጋል። የምናመልከው አምላክ የሰላም አምላክ ነው። የምናመልከው አምላክ የፍቅር አምላክ ነው። እሱ ለሰው ልጆች ብሎ አዳም ስለወደቀ አዳም በሰይጣን እግር እየተረገጠ መኖሩን ስላወቀ ክብሩን ዝቅ አድርጎ ከሰማይ ወደ ምድር መጥቶ በበረት ተኝቶ የሰው ልጆችን የወደቁትን አንስቷል። ስለምን? ስለ ፍቅር የሰው ልጆችን ለማዳን ብሎ። ስለዚህ እኛም የዚህን የኃላፊውን ዓለም ንብረት ሀብቱን እየተመለከትን እያሰብን ሳይሆን የማያልፈውን ሰማያዊ የሆነውን ዘላለም የምንኖርበትን ዓለም እያሰብን እንድንኖር በፍቅር በሰላም መኖር ያስፈልጋልና ሁላችንም ንስሐ ያልገባን ወደ ንስሐ ተመልሰን በዚህ ቦታ የሚሰራውን ስራ የሚታገዘውን እያገዛችሁ ሁላችን የእመቤታችን ወዳጆች የመንግሥተ ሰማያት ወራሾች እንድንሆን ፈቃዱ ይሁንልን። እንግዲህ እንደሚታወቀው ብዙ ጊዜንም አያለው ሰባለው የበጎ አድራጎት ስራ በዚህ ቦታ ይሰራል። ቅድምም እንደሰማችሁ በሶ ለሚያስፈልጋቸው በሶ፣ ሽምብራ ለሚያስፈልጋቸው ሽምብራ፣ ልብስ ለሚያስፈልጋቸው ልብስ ይታደላል። ከበጎ ስራ እንዳትርቁ ብሎ ሊቀ ትጉሃን ሲያሳስቡ በረሃማ ከመሆኑ በተጨማሪ የተለያዩ ችግሮች ገጥመውት ከርመዋል። በዚህ ምክንያት የተዘጉ አብያተ ክርስቲያናት ነበሩ። የተለያዩ የተጎዱ ክርስቲያኖች ነበሩና ይህንኑ ለሊቀ ትጉሃን ገብረ መስቀል ባይታዊ ገብረ መስቀል ሽምብራ ሲያድሉ በሶ ሲያድሉ አያለሁና ለእኔም ሽምብራና በሶ ያስፈልጋል። ባይሆን የሽምብራና የበሶውን ወደ ሳንቲም ቀይረው ለልማት የሚሆን ለተዘጉ አብያተ ክርስቲያናት የምናደርገው የተዋቀረ ኮሚቴ አለና በእነሱ አካውንት ትንሽ ቢረዱኝ ብዬ ቢነግራቸው አይደለም አንድ ጊዜ ብቻ አይደለም ተደጋጋሚም ረዳውታለሁ። በረሃ ነውና መረዳት ያለበት እዛ ነው ብሎ ባለፈው እርዳታ አድርገውልኝ ምናልባት የሰማችሁ ካላችሁ የጥቅምት አጠቃላይ ሰበካ ጉባኤ ጠቅላይ ቤተ ክህነቱ ላይ ሪፖርት ላይም አቅርበናል። ለወደፊትም እንረዳለን ስላሉ ላለፈው እያመሰገንኩ ለሚመጣው ተስፋ እያደረኩኝ ይልል ብላችሁ ያመስግኑልኝ። እንግዲህ እናንተ የምትሰጡት ስጦታ እዚህ ብቻ የሚቀርም አይደለም ማለት ነው። እስከ በረሃ፣ እስከ አፋር፣ እስከ ሶማሌ፣ እስከ ተለያዩ ጠረፋማ ቦታዎች ይደርሳል ማለት ነው። በዚህ በሱባኤ ደግሞ ይህን እንደዚህ አይነት ስራ መስራት
ለክብር ያበቃል። ጠዋት ያው ቁርስ አይበላም። ያችን የቁርሷን ለነፍስ በየት በኩል ነው የሚደርስልኝ የምለውን አስባችሁላችሁም ለነፍሳችን እንድንሰራ ነው። በዋናነት ግን ለሀገራችን ሰላም እንዲኖር፣ ለሕዝባችን አንድነት እንዲኖር ጸሎት ያስፈልጋል። ምዕራፍ 1 ከቁጥር 5 ጀምራችሁ ወደ ታች ዝቅ ብላችሁ ስትመለከቱ አንተ ታላቅ ነህ፣ ቃል ኪዳንም የምትጠብቅ አምላክ ነህ ካለ በኋላ በዚህ ቦታ የሚጸለየውን ጸሎት ወደ መስማት ጆሮህን ዘንበል አድርግ ነው ያለው። በዚህ ቦታ የሚጸለየውን ለጊዜው እሱ ባለበት ቦታ የሚጸለየውን ጸሎት ነው። ለዘላለሙ ደግሞ እኛ የአምላካችን የክርስቶስ ተከታዮች ባለንበት ቦታ ሁሉ ስሙን በምንጠራበት ቦታ ጆሮአችንን ዘንበል ያደርጋል ማለት ነው። ያደርጋል አያደርግም? ያደርጋል። ስለዚህ የምንጸልየው ጸሎት ደግሞ በንጹህ ልብ መሆን አለበት። ስለዚህ አምላካችን እግዚአብሔር የምንጸልየውን ጸሎታችንን የምንጾመውን ጾማችንን ተቀብሎ ለሀገራችን ሰላም፣ ለሕዝባችን ፍቅርን፣ አንድነትን፣ የተቸገሩ ከችግራቸው የሚላቀቁበት፣ የተጣሉ የሚስማሙበት፣ የተራቡ ከረሃባቸው የሚድኑበት፣ የታሰሩ የሚፈቱበት፣ ለዓለሙ ሁሉ ሰላም የሚወርድበት ዘመን ያደርግልን። እስከዚህ ሰዓት የጠበቀን አምላካችን ስሙ የተመሰገነ ይሁን።